ሰዓቱ እኮ ገና ነው ጌታዬ። ሰው የሚወጣው ረፈት ሲል ነው። አሁን እንኳን ሰው ውሻን ብብቱን አላገደ። እኔ ይህንን ጽንፈና አለዋል ወደፊት በኔ አሰራር ሲስቴም ለውጧል። የዚህ ከተማ በጊዜ እየተኛ በጠዋቱ እንዲነሳ አድርገዋል። ይህንን ሲስቴም ቀድሞ ተሹሜ በነበረበት ከተማ ተጠቅሜ ይበታል። ቀድሞ ተሹሞበት የነበረው ከተማ ጌታዬ ባለሳሳት ትልቅ ከተማ ነበር። ማለቴ ከዚህ ከኛ ከተማ ይበልጣል። መሸሻ እኮ የተረሳ ከተማ ነው። ከተሞች ሲቆጠሩ አብሮ መቆጠሩ ይገርመኛል። ያ ትልቅ ነው ህዝቡ ከተማው። ታዲያ እንዴት ወደዚህ ተሹሞ መጡ? በሽረት የመጣው መስሎ እንዳትሳሳት። እንኳን እንደኔ አይነቱ በሙያው እሱ የነቀለ ይቅርና አንድም ማሻ ይገባኛል። ታዲያ እቺ ከተማ ታንሶትም አነሷን ማምሽገራል ባነሷን ፈልጌ ነው። በነገራችን ላይ በገዛ ፈቃዴ ነው ተሹሜ የመጣሁት። ለከተማ በቃ እንጂ ትንሽና ኋላ ቀር የሆነች ከተማ ትሰጠኝና ላግና በጥያቄው መሰረት ተሹሞ መጡ። መሸሻ ቤተሰቦቻችን አሁን ከአሉ ቲያትር ሹም ጋር ነው የምገኘው። እስኪ ራስህን አስተዋውቅልን። ድምፅህ በጣም ማርኮን ነበረ ውስጥ ሆነ። በእውነት እሺ፣ አመሰግናለሁ። ኃይለ ገብርኤል ደምሴ ጌታቸው እባላለሁ። የአሉ ቲያትር ረዳት ማዘጋጅ ነኝ። እንግዲህ ያው ሹም ሆኖ አይተሻቸዋል። ድምፅ ግን በእውነተኛውም ዓለም እንደዛው ነው ወይስ ለቲያትሩ እየጠየኩት ነበረ? እንግዲህ ምንድነው የተወሰነ ጊዜ እንደዚህ ይሆናል። ግን ያው ድምፄ ነው የምበላበት ድምፄ ነው። አይ ይሄ እንጀራ ነው የእውነት በጣም ደስ ይላል። ቆንጆ ቲያትር ነበር አሉ ቲያትር። እኛ በደንብ አይተን ኢንጆይ አድርገነዋል። ምን ያህል ጊዜ ፈጀ ልምምዱ ዝግጅቱ? እንግዲህ ምንድነው አሉ ትንሽ እድለኛ ቲያትር አይደለም። ስንተኛ ጀነሬሽን ነን እኛ በሀገር ፍቅር ቲያትር ከዚህ በፊት ተሰርቶ በእውነት ከነበሩ ቲያትሮች ውስጥ ነው እና ስንመርጠው በቲሙ ባለው ነገር ነው የመረጥነው የነበረው። እንግዲህ የዛሬ 6 ዓመት ወይም እንደዚህ ኮሮና አካባቢ ጀመርነው። ኮሮና መጣብን፣ ተዘጋ። እንደገና የቤቱ እድሳት መጣ፣ ተዘጋ። ከዛ ኮሪደር ልማት ምናምን መጣ፣ ፒያሳ ተዘጋ። አሁን የተከፈተበት መሰረታዊ ምክንያት ከአይሪሽ ኤምባሲ ጋር በመተባበር በነገራችን ላይ ቲያትሩ ትርጉም ነው። ተፈሪ ዓለሙ ውርስ ትርጉም ነው። እንግዲህ እንዳያችሁት ኮሜዲ እንደገና ደግሞ ውርስ ትርጉም እንዴት ከኛ ጋር አጣጥሞ እንደሰራው በጣም ለየት ያለ ቲያትር ነው። ውርስ ትርጉም ነው ስትለኝ ቲዮሪ ቅብብሎሹ አሉ ቲያትር ላይ ደግሞ ምን ያህል ርቀት ሊሄድ እንደሚችል አይተናልና ሌላም ሀገር አለ ማለት ነው። አለ አሁን አጉስታ ግሩገሪ ትባላለች። 1900 ነው። አይሪሻዊ ናት። ቲያትር ቤቷን ስትከፍት በዚህ ቲያትር ነው የከፈተችው። እንግዲህ በመላው ዓለም ይሄ ቲያትር በትምህርት ቤቶች በተለያዩ ሙዚቃዊ ቲያትር ሆኖ እንደዚህ ብቻ እየተሰራ ነው። አሁንም አለ። እና ወደስ ደግሞ እያየነው ነው። ቴክኖሎጂ ተጨምሮበት ጥሩ ሆኖ እያየነው ነው። ጭርጭስ ያለ አስጠሊታ ሽማግሌ ሆነና ህፃናት ሁሉ እየመጡ ሽሜ ጉጉ እያሉብኝ ሲዘብቱብኝና ሲሰርቡኝ ነው የሚኖር። ማን አባቱ ቆርጦ ነው የሚዘባበትብህ? እኔ ሚስት እያለሁ ዘመቻ አሁን ዘመቻ ብያለሁ አላልኩም። ወርቃለሜ አይ ወርቅዬ፣ ወይ አሁን ማን እሺ ብሎ ይዘምታል ብለሽ ነው? ያው በሆነ ባለው ነው ስትስቁላቸው አጉል ኮሜዲያን ሆነው አረፉ። አሁን ደግሞ ከወርቅዬ ጋር ነው ያለው። ወርቅዬ እንዴት ነሽ? አለሁልሽ። በካራክተር ወርቅዬ ጠራሽ። ወርቂቱ እስኪ ራስሽን አስተዋውቂልን። በአሉ ቲያትር ላይ የትኛዋን ገጸ ባህሪ እንደምትጫወቺ ለቤተሰቦቻችን አስተዋውቂልን። እሺ፣ እኔ አለምፀሐይ እጅጉ እባላለሁ። የቲያትር ቤቱ የቲያትር ክፍል ኃላፊ ነኝ። ወርቂቱ ቲያትር አሉ ቲያትር ላይ የወርቂቱን ካራክተር ነው የምጫወተው። አሉ ላይ የሰራችሁ ተዋናያን በአንድም በሌላም ብዙ አይነት ነገሮች ላይ እየተሳተፋችሁ እንደሆነ አይቻለሁ። አሁን ባልደረባሽንም ሳዋራ እና አንቺ ደግሞ ልክ እንደ ቲያትር ክፍል ኃላፊ አሉ ወደ ህዝብ ድረስ ብለሽ እንድትወስኝ ያደረገሽ ነገር ምን እንደሆነ ብትነግሪኝ። አንደኛ አሉ ቲያትር ምንጊዜም ቢሆን ዘመን አይሽረው። በቃ
ከዚህ በኋላ የዛሬ 100 ዓመትም ልታሳዩ የምትችይው ቲያትር ነው። ምክንያቱም በሰው በማህበረሰባችን ውስጥ በቤታችን ውስጥም በሀገር ውስጥም ምን አለ ፎልስ ሲሆኑ ወይም ደግሞ ውሸት የሆኑ ወሬዎች እንዴት እንደሚሰራጩና ማህበረሰብ ውስጥ ገብተው እንዴት እንደሚበጠብጡ የሚያሳይ ቲያትር ነው እና ይሄ ቲያትር ዘመን የማይሽረው ቲያትር ነው። መቼም ዘመን የሚሽረው ቲያትር አይደለም። በጣም የሚገርም ነው። ትልቅ መልእክትም ነው የያዘው። ትልቅ መልእክት ነው ያለው። መድረክ ላይ እያየሁሽ ነበርና ረዥሙን ሰዓት መድረክ ላይ ነበርሽ። መድረክን በቅርብም ቢሆን አይቼዋለሁ። ቅርብ ጊዜም ቢሆን የጀመርኩትና ረጅም ሰዓት መድረክ ላይ መሆን ወይም በብዛት እረፍት ሳይኖር ወይም ጋፕ ሳይኖር ሲቀር ምንድነው ያለው ስሜት ወይም ያስቸገረሽ ነገር አለ ወይ ቲያትር ስትሰሪ? ስሜቱ ያው ኢነርጂ በጣም ሊኖርሽ ይገባል። በጣም ኢነርጂ ከሌለሽ የወረደ ከሆነ ቲያትሩን ይዞትሽ ውርድ ነው የሚለውና ኢነርጂ ሊኖርሽ ይገባል። ቀደም ብለሽ ደግሞ ኢነርጂ እንዲኖርሽ በደንብ ማጥቃት በደንብ መብላት አለብሽ እና ያንን ብቃትሽን ኢነርጂሽን ማሳየት አለብሽ ቲያትሩ ላይ እና አይደክምሽም። ከገባሽ በኋላ ታመሽ እንኳን ቢሆን በቃ ህመምሽን ትረሻዋለሽ እና በቃ በኢነርጂ ነው ሰርተሽ የምትወጪው። ከወጣሽ በኋላ ነው ህመምሽ እንኳን ትዝ የሚለሽ ምናምን እና ፉል የሆነ ኢነርጂ ይኖርሻል መድረክን ስትረግጫት ማለት ነው። ገና ስትረግጫት ማለት ነው። የኔ ሰላም ምን መረጋገጥ ብቻ ሚስቱ ራሱ መቀበሪያውን ነጭ አንሶላ አጥባ አስጥታለች አሉ። ምንም የሚታመን ነገር አይደለም። እኔ ግራ ነው የገባኝ። አንተ ያው ትጋጨኛለሽ። የሚታመን ማይታመናል በቃ ሆኗል። ወርቃልሞ እንደዛ ነው። አንተ ደግሞ ምክንያት ኖሮ ስለምን ታውቃለህ? ምን ምክንያት ይኖረዋል? ምክንያት ላይ ኖሮ ነፍስ እስከማጥፋት መጨከን ምን ያመጣው? አምስሎ ብቻ አይተውም ነበር። ይህ ደግሞ የሚጠይቀው ጥያቄ ማማ ጥሩ። ቆይ ለመሆኑ የጸባቸው መነሻ ምን ነበር? ምን አልሽ? የጸባቸው መነሻ ምን ነበር? መልእክቱንም በጣም ወደነዋል። ምን ያህል ኢፌክት ሊኖረው እንደሚችል ወይም ደግሞ አንድ ሰው ጋር ያለው ወሬ ሌላ ሰው መጨረሻኛው ሰው ጋር ሲደርስ ምን አይነት ትርጉም እንደሚኖረው አይተናል እና ስለዚህ አሉ ውርስ ትርጉም ነውም ብለኸኛል። በዝግጅት ጊዜ ምን አስቸገረ? ያው ተዋናይም ማዘጋጀት እንግዲህ አሁን እንደ ረዳት አዘጋጅ ነኝ። በዝግጅት ጊዜ ምንም አሪፍ ነገሩ ምንድን መሰለሽ፣ አንደኛ የቲያትር ቤት ተዋናዮች ናቸው። ሁለተኛ ደግሞ ያየሻቸው ለምሳሌ ኪዱ ፍቄ ያለ ሳሚ ያለ እነዚህ ከውጭ የመጡ ባለሙያዎች ናቸው። እነዚህ ልጆች ደግሞ በቲያትር ሂደት ውስጥ ትልቅ አስተዋጽኦ ያላቸው አንጋፋ ናቸው ብለን አሁን በመካከል ላይ ያሉ ልጆች ናቸው። ለሙያው ክብርና ፍቅር ያላቸው በመሆኑ ይሄን ያህል ችግር አላጋጠመንም። ግን ምንድነው እንደ ችግር የምንወስደው እንዳልኩሽ እድለኝነት ለማህበረሰብ አለመድረሱ። አሁን ይሄን የመሰለ ኮሜዲ ቲያትር ወደ ማህበረሰብ አለመድረስ ትልቅ ራስ ምታት ነው። ወደ ማህበረሰብ መድረስ አለበት፣ መሳቅ አለበት። ሰው እንዴት በገዛ አንደበቱ ይሳቅበታል? እኔ እንደዛ ነው የምለው እና አሉ ደግሞ ከግለሰብ ጓደኝነትን ቤተሰብን ከማፍረስ ሀገርን ከማፍረስ አንጻር ብንመለከተው በጣም ብዙ ነው እና እውነተኛ መረጃ ከእውነተኛ ምንጭ መፈለግ ያሳያልና እንደዛ ነው ቲያትሩንም ምርጠን እንትን ስንል አሉ ቲያትር እንግዲህ በጣም ትልቅ መልእክት ያዘለ ቲያትር ነው። ስለዚህ አሁን ለማህበረሰቡ ደግሞ ክፍት ሆኗል። ሀገር ፍቅር ቲያትር ዘወትር ሮብ አይደል? ዘወትር ሮብ በ11 ሰዓት ሀገር ፍቅር ቢመጡ ራሳቸውን ያሉ የሶሻል ሚዲያ አጠቃቀማቸውን ይፈትሻሉ። ነገርን ከስሩ ውሃን ከጥሩ የሚባለውን አባባል በደንብ ያዩበታል። በጣም ቢመጡ ደስተኞች ነን። ስለዚህ በዚሁ እንጋብዛቸዋለን። ዘወትር ሮብ እኛ ዛሬ መተን በጣም ተዝናንተናል። ራሳችንን በደንብ ተመልክተንበታል። ብዙ ሪሌት የሚያደርጉ ወይም እኛ ልንቆራኛቸው የምንችላቸውን ሀሳቦች የሚያነሳ በጣም ድንቅ ቲያትር ነው። ዳይሬክተራችን ደግሞ ከካሜራ ጀርባ እስከዛሬ ካየኋቸው ኮሜዲ ቲያትሮች ቤስት ነው ብሎ መስክሮለታል። ስለዚህ መተው ማየት አለባቸው ቤተሰቦቻችን። በጣም ነው የምናመሰግነው። ድምጽ በእውነተኛው ዓለምም በቃ ሹሞ የመጣ የመሰለኝ ነው። በጣም ነው የምናመሰግነው። አመሰግናለሁ። መልካም
እኔ በበኩሌ ወርቅ አለማውን ከዝናሽ ጋር በእንደዚህ አይነት ግንኙነት ተጠራጥሬው አላውቅም። እሱንማ እንዴት ታውቃለሽ? የወርቅ አለማው ሚስት እራሷ ወርቂት አላወቅም። እኔ ራሴ አንድ ግድግዳ የሚለየን ጎረቤታቸው አላወቅም። ምስኪኑ ሲራጅ እንኳን ከነጭራሹን ያላሰበውን አንተ ቤት በኩል ብለህ ታስበዋለህ። ደግሞ ግንኙነታቸውን በአደባባይ ፈጽሙ። ወርቅ አለማው እንደዚህ አይነት ሰው ነበር? እኔ በበኩሌ ወርቅ አለማውን ያደፋፈረው የገባባው ሰው መኖር አለበት። ደላላ ነበር። ስማ ምንድን ነው የምትቀባጥረው? አይቻለሁ መድረክ ላይ በጣም ሞገስ ነበረሽ እና አለምዬ በጣም የገረመኝ ቲያትሩን እያየን ነበር እንደተመልካች ድንገት ከኋላ ድምጽ ሰማሁ እና ምናልባት የጆሮአችን ነው ወይስ ደግሞ ምን የተለየ ነገር ይዞ መጥቶ ነው ብለን ስናይ የእናንተ አገባብ ለቲያትሩ የሰጠው ውበት በጣም የሚገርም ነው እና ብዙ ጊዜ አልተለመደም። ምናየው ያው መጋረጃ ከተከፈተ በኋላ እዛው ጋር ነው። ኦፍ ስቴጅ ላይ አሉ ድምጾች አሉ እና ያ ኦፍ ስቴጅ ያለው ድምጽ የቲያትሩ አካል ነው እና ኦን ስቴጅ ላይ ያሉ ደንግጠው ይጠብቁሻል መግባትሽን ማለት ነው። ስለዚህ ቲያትሩ ኦን ስቴጅ ብቻ ሳይሆን ኦፍ ስቴጅም አሉ ድምጾች አሉ፣ ሪያክሽን አለ። አገባባችሁም በደንብ ኦዲየንስን ያሳተፈ ሆኗል። እኔ እንደውም መሀል ላይ አንዴ ስላየሁኝ እየጠበቅኩ ነበር፣ ምናልባት ከኋላና አለም ሊመጡ ነው እየጠበቅኩ ነበር። ለየት ያለ ነገር ይዞ መምጣቱ በጣም ቆንጆ ነገር ነው። አሁን እንደ ሴት ደግሞ ስናወራ አለምዬ ብዙ ጊዜ ወሬ ስፔሻሊ ሴቶች ናቸው ቡና አፍልተው ወሬ ያወራሉ ተብሎ የሚታሰበው እና ወሬ ከአውሪው ወይም ከመነሻው ተጀምሮ መዳረሻው ላይ እስኪደርስ በጣም ብዙ መሀል ላይ የሚለዋወጡ ነገሮች አሉ እና እኛ ደግሞ እንደ ሴት በደንብ ኤክስፒሪየንስ እናደርገዋለን። እውነት ነው። ብዙ ጊዜ ከኦዲየንስም ወይም ከተመልካች ከሰማችሁት አስተያየት ሴቶች ናቸው ወንዶች ናቸው ይሄ ቲያትር በደንብ ተመችቶናል ወይም በደንብ ከኛ ጋር ሪሌት አድርጓል እያሉ ያሉት? ሴቶች ናቸው። ሴቶች አይደል? አብዛኛው ሴቶች ናቸው። ግን ቲያትሩ ላይ ስትመጪ ደግሞ ወሬው ላይ የሚሳተፉት ወንዶች ሆኖ ታገኛቸዋለሽ። በቃ ነገሩን የሚያቀጣጥሉት ወንዶቹ ናቸው፣ የሚያጦዙትም ወንዶቹ ናቸው እና ተቃራኒ አሉበት። ሴቶች ናችሁ ወሬ ላይ ብላችሁ የምታሙን ሰዎች አሉ። ቲያትር ላይ ደግሞ ወንዶችም አሉ፣ ይካተታሉ። አለምዬ በጣም ወደነዋል ቲያትሩን። እናንተ ለህዝብ እንዲደርስ ስላደረጋችሁ ከጀርባ ብዙ አይነት ሀስሎች፣ ድካሞች ይኖራሉ ብዬ አስባለሁ እና ሀገር ፍቅር ቲያትር ላይ እንደዚህ አይነት በጣም ቆንጆ ቲያትር፣ ኮሜዲ ቲያትር፣ ሰውን የሚያሳትፍ ቲያትር ይዛችሁ ስለመጣችሁ በጣም እናመሰግናለን። እኛም እናመሰግናለን። ዘወትር ሮብ አይደለም? ዘወትር ሮብ በ11 ሰዓት ተኩል በሀገር ፍቅር ቲያትር ሁሉም ሰው መጥቶ ሊያዩ የሚገባ ቲያትር ነው። ቁም ነገር የሚጨበጥበት ቲያትር ነው። ስለዚህ እንዳይቀሩ ንገሪያቸው። እንዳትቀሩ። ሁሉም የቲያትር አፍቃሪያን ዘወትር ሮብ በ11 ሰዓት ተኩል በሀገር ፍቅር ቲያትር አሉን ቲያትር ተመልከቱልን። ቁም ነገር የሚያስጨብጥ ቲያትር ነው። በጣም ደስ የሚል ኮሜዲ ቲያትር ነው። እሺ አለምዬ፣ ቡና እየጠጣን ደግሞ ስላሉ ቲያትር መነሻ እናወራለን። እሺ፣ አመሰግናለሁ።